ከባለፈው የቀጠለ ትሪኪ ኤክስፕሬሽንስ የምንላቸው በጣም የሚያስቸግሩን በተመሳሳይ ኤክስፕሬሽን ሁሉ ጊዜ የምንገልጻቸው ናቸውና እነኚህን በአማርኛም በእንግሊዘኛም ላብራራው እስኪ። አንደኛ ብርጭቆ ተሰበረ፣ ብርጭቆ ተሰበረ። ብርጭቆ ተሸረፈ፣ ብርጭቆ ተሸረፈ። ሌላው ብርጭቆ ተሰነጠቀ። እነኚህ ሶስት አይነት አገላለጾች በአንድ አይነት አገላለጽ እንዳንገልጸው ጥንቃቄ ማድረግ እንዳለብን ስለሚሰማኝ ነው ይሄን አዘጋጅቼ ያመጣሁት ማለት ነው። ተሸረፈ ለማለት ምን እንላለን? ተሰበረ ለማለት ምን እንላለን? ተሰነጠቀ ለማለት ምን እንላለን? እነኚህ የተለያዩ ድርጊቶች ናቸው። በነገራችን ላይ አንድ አይነት አድርገን እንዳናስባቸው እና የተለያዩ ድርጊቶች ስለሆኑ በተለያየ ኤክስፕሬሽንስ ይገለጻሉ። ምን እንላለን? ብርጭቆ ተሰበረ ለማለት ስንፈልግ ብርጭቆ ተሰበረ ለማለት ስንፈልግ ምን እንላለን? the glass is broken, the glass is broken። ወይም ምን እንላለን? the glass is shattered, the glass is shattered። ምንድን ነው? ይለያል። ያሰባበሩ ሁኔታ ይለያል ማለት ነው። ሌላኛው ደግሞ ምንድነው? ብርጭቆ ተሸረፈ ማለት ስንፈልግ ምን እንላለን? the glass is chipped, the glass is chipped እንላለን ማለት ነው። the glass is chipped። ብርጭቆ ተሸረፈ። ብርጭቆው ምንድነው? ተሰነጠቀ ማለት ሲሰነጠቅ ደግሞ መሸረፍ ማለት ጫፉ ላይ ትንሽዬ ነገር ሲሰበር ተሸረፈ ይባላል። ተሰበረ ስንል ደግሞ ሙሉ በሙሉ ብትንትኑ ሲወጣ ማለት ነው። ተሰነጠቀ ስንል ደግሞ ዲያጎናሊ ሊሆን ይችላል፣ ቨርቲካሊ የሆነ መስመር ሲያወጣ ማለት ነው። ስለዚህ ተሰነጠቀ ለማለትስ ምን እንላለን? the glass is cracked, the glass is cracked ብለን እንገልጸዋለን ማለት ነው። the glass is cracked። ይሄን ይመስላል የዛሬው ክላሳችን። በሌላ ጊዜ የተለያዩ እንደዚህ እና መሰል አሳሳች የሆኑ ትሪኪ የሆኑ ኤክስፕሬሽንስ ይዘን እንቀርባለን። እስከዛ ግን ሰብስክራይብ፣ ሼር እና ላይክ ማድረጋችሁን አትርሱ። ሰላም ቆዩኝ። ስላደመጣችሁኝ አመሰግናለሁ። I was Qidus with Grace English Language. Thank you. Love you so much. Darling, just keep